አንተ ሽማግሌ አቅምህን ወቅ። ከኔ ጋር መታገል አይቻልም። ጋሼ ናንካሪ ደህና ነኝ። ድምጼን አረሳሽውም ማለት ነው? ቆይ ለምን አትሆኝም? ለምን ታሰቃየኛለህ? ትሁቴ አንቺ የኔ ብቻ ነሽ። ብለው ምንም አታመጣም ላልሽው ትላንት ያ ሽማግሌ የሆነውን ነገር ጠይቅ። ማንም እንዳይጎዳ ከፈለግሽ ወደ እኔ ነኝ። ካሌብ እውነታውን ስታውቅ ግን ይጸጽታል። እኔ እዚህ ድርጊት ላይ የለሁበት። ሰምኛለሽ? ምንም ይጸጽተኝ ነገር የለም። ከህይወታችንም ከዚህ ቤትም ውጪ። አባዬ እሱ አይደለችም ከዚህ ቤት መውጣት ያለባት። እና ማን ነው እንዴ? ቆይ አንቺ ይሄን እንዴት አወቅሽ? ቲና ልክ ናት። ምን ማለት ነው ትሁቴ? ባላጠፋችሁ ማለት? አባዬ ማታ እሷ አልነበረችም ልታስገድለኝ ሞከረችው። እኔ ነኝ ላስገድለኝ የነበረው። ምን? ቆይ እንዴት? አደገኛው ሰው በቲና ተንኮልና ሴራ አባባ ሊገድል ሄዶ ሳይሳካለት ተመለሰ። አባባ ወጣቱንና አስፈሪውን ሰው ታግሎ ራሱን ከሞት አመለጠ። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ትሁት ድራማ ክፍል 54 አሁንም እንደቀጠለ ነው። እስከ ዝግጅቱ መጨረሻ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለቲና የታዘዘው አደገኛው ሰው ትሁትን ፍለጋ መጥቶ በቲና ድንገተኛ ወጥመድ ትሁትን እንዳገናኝህ ያለዛ የፍቅር መቀስ ነው የምሆንብህ እያለ ስለዛተችበት ያለ ውድ በግድ ነፍሰ ገዳይ መሆን አልፈልግም ያለው ሰው አባባን ለመግደል ትሁትን ለማግኘት ብሎ ቀጥ ብሎ ፍለጋውን ይሄዳል። ያን ጊዜም አባባ በምሽት ወጥቶ በሚሄድበት ሰዓት ጨለል ያለ ስፍራ ፈልጎና ተጠባብቆ አባባን ከኋላ እንደምንም ባለመቁጠር ቸብ አድርጎ በቀላሉ ለመውሰድ ሲሞክር አባባ ግን የዋዛ አልነበረምና ክንዱን ፈርጠም አድርጎ እጅ ለእጅ ተያይዘው አደገኛው ሰው ጩቤ ይዞ አባባ ላይ ሊተክልበት ሊወጋው ቢታገልም አባባ ግን ሊነካው ባለመቻሉ የሰፈር ሰዎች ደርሰውለት እውታ ሲያሰሙ ያም ሰው ሩጦ አመለጠ። አባባም ራሱን ከሞት ታድጎ በደረሰችለት አንዲት ሴት በተደግፎና ተይዞ ራሱን ከችግር አውጥቶ ወደ ቤት ተመለሰ። አደገኛው ሰው ግን ሳይሳካለት ቀርቶ እየተበሳጨ እየተናደደ ቲና ትደውልለታለች። ያን ጊዜም አዎ ለዛሬው አልተሳካም፣ ሌላ ጊዜ ግን ይሆናል እያለ ነው። ያን ጊዜ አባባም እሳት ለብሶ እሳት ጎርሶ ወደ ቤት ይመጣል። ትሁትንና ካሌብን ያገኛቸዋል። አባባ ጠፋህን እኮ እየተጨነቅነ ስንፈልግህ ስናፈላልግህ በዚህ ውድቅ ሌሊት የት ሄደ ነው ሲሉት ያቺ ከይሲ ያቺ አረመኔ የትዳ ነው እያለ አባባም ቲናን ይፈልጋል። በስልክ የሰማችው መርዶ እያናደዳትም ቢሆን የውሸት ፈገግ እያለች ተደብቃ ከምታወራበት ክፍል ወጥታ እና አባባን ሰላም ለማለት ትጠጋለች። ያን ጊዜ እስካሁን የታየበትን ትዕግስት አሟጦ ቲናን በሁለት እጆቹ ልትይዘው ስትሞክር ገፍትሮ ሶፋ ላይ በመጣል አንቺ ከይሲ አንቺ አረመኔ የሰራሽውን ታውቂያለሽ፣ እኔን በጩቤ አስወግተሽ ልትገልይ ነበር አይደል እያለ ይፈክርባታል፣ ይዝትባታል። እሷም ምንም እንዳልተፈጠረ አድርጋ ትምላለች፣ ትገዘታለች። ትሁትና ካሌብ ግን በሆነውና እየሆነ ባለው እየተገረሙ ምንድነው አባባ ምንድነው ቲና እያሉ ቢጠይቁም እውነታውን ዘርዝሮ የሚነግራቸው አጥተው እነሱም እየተጨነቁ ነው። አባባም እሳት ለብሶ እሳት ጎርሶ ልብስሽን ሰብስበሽ ነገ ጧት ከዚህ ቤት ወጥተሽ እንድትሄጂ እያለ ነው። ያን ጊዜ ካሌብ ይህንን ባወቀና አባቱ ላይ ጉዳት ያደረሰችው እሷ መሆኑን ሲያረጋግጥ ዘሎ አንቺ ከይሲ አንቺ አረመኔ እያለ በመስደብና በመሳደብ ጉርቧን አንቆ ጨምቆ ገላለሁ ብሎ አባባ ይህንን ማየት አቅቶት ካሌብን ገልግሎ ትሁትንም ከድብደባና ጉዳት እንዳይደርስባት አተረፋት። ያን ጊዜ እሷም ተነስታ ሄደች። እና አባባ እነ ካሌብና ትሁት ይቀመጣሉ ሶፋው ላይ። ያን ጊዜ ምንድነው እስኪ ንገረን ብለው በተረጋጋ መንፈስ ካሌብ ሲጠይቅ አንተ ነህ ይሄን ሁሉ ችግር ይሄን ሁሉ መዘዝ የምታመጣብኝ፣ ይችን አረመኔ ሴት ያመጣህብኝ እኮ አንተ ነህ እያለ ካሌብንም ይወቅሰዋል። ካሌብ
እኔ ምን አጠፋው እያለ ይሟገታል። አባባ ግን አንተ ነህ እንጂ ታዲያችን ሴት ማን አመጣት እያለ እየተበሳጨ ነው። ትሁትም ግራ ገብቷት ትመለከታለች። ቲና ክፍሏ ውስጡና ልብሷን እየሰበሰበች ነው። ቀድሞውኑ አባዬ ጠፍቶ እየዛተች እየፈከረች ካሌብ አስከሬንን ለማግኘት ተዘጋጅ፣ አሁን እኔን ጥፋተኛ ሁልጊዜ እኔን እየጠረጠራችሁ አዲሷን ቲና መስያችሁ ከሆነ ተሳስታችኋል እያለች ስትፈክር የነበረችዋ ቲና ከዚህ ቤት ውጭ ብሏት አባዬ ልብሷን ሰብስባ ልትወጣ እየተዘጋጀች ነው። በመሃል ግን ትሁት መታ ማልቀሷንና ልብስ መሰብሰቧን ስትመለከስ አይዞች ቲና አይክፋሽ እያለች ልታረጋጋት ትሞክራለች። ቲና ግን ያዞን በዋን እየረጨች እኔ ምን አድርጌ ነው እያለች በተገላቢጦሽ እኔ ካሁኑ እጄ የለበትም ምንም እማቀው ነገር የለም እያለች ለትሁት ታስረዳታለች። ትሁትም አዝናላት እያባበለች አይዞሽ በቃ ችግር የለውም እያለቻት ሳለ ለትሁት ስልክ ይደወላል። ያን ጊዜ ትሁቴ ብሎ ድምፅ ሳሰምቶ ሲጠራት እየተርበተበተች ትሁትም ቲናን ማረጋጋቱን ትታ በራሷ ጉዳይ ደነገጠች። ለካ ያ የምትፈራው አደገኛ ሰው ነበር የደወለላት። ቲናም የእሷን መደንገጥና መርበትበት እያየች የእሷን ማልቀስ ትታ የትሁትን እንባና የትሁትን ድንጋጤ እያየች ማረጋጋትና ማን የደወለልሽ ለምን አታወሪውም እያለች ወደ ተንኮሏና ወደ ስራዋ ቀጠለች። ትሁት ግን መናገር ስላልፈለገች ላጥ ብላ ወጥታ ወደ ኪችን ሄደች። ያን ጊዜ ለተደወለላትም ስልክ መልሳ ደውላ ለምን ግን ከህይወቴ አትወጣም አትተወኝም ለምን ትከታተለኛለህ ትለዋለች። ህግ ያለበት ሀገር እኮ ነው ያለ ነው እያለች ትሁት ታናግረዋለች። ድምፄን አላጠፋሽውም ማለት ነው? የሚወዱትንስ ህግ ተው ይላል ማለት ነው? እኔ ካንቺ ተለይቼ መኖር አልፈልግም፣ እንደ ቀድሟችን እንድንሆን ነው የምፈልገው እያለ እያስጨነቃት ነው። ያን ጊዜ ምንም አታመጣም ስትለው ያ ከሆነማ ማታ ያንን ሽማግሌ ያደረግኩትን ራስሽ ጠይቂው እና አባባን ልትገል የነበረው አንተ ነህ። ልገለው ቢሆንማ እንደማደርገውም ታውቂ ነበር፣ ግን ይሄ ምልክት ደወል እንዲሆን ፈልጌ ነው። አንቺ ወደ እኔ የማትመጭ ከሆነ የምትወጃቸውን ሰዎች እጎዳቸዋለሁ እያለ በምትወዳቸው ሰዎች እያስፈራራት እንመለከተዋለን። እሷም ተጨንቃለች፣ ተጠባለች። ቲናም ልብሷን አዘጋጅታ ለመውጣት እየታገለች ባለችበት ሰዓት ወደ ካሌብና አባባ በመሄድ ቻው፣ እኔ ግን በአሁኑ ይጸጽታችኋል፣ እጅ የለበትም፣ እኔ ይቅርታ ላልኩኝና ላጎነበስኩኝ እንዴት እንዲታደርጉኛላችሁ እያለች እየወቀሰች ልትሄድ ተዘጋጅታለች። ካሌብም ምንም አይጸጽተንም፣ አንቺ ብቻ ተላቀቂን፣ ከህይወታችንም ከቤታችንም ውጭልን ሲላት በሩን ከፍታ ለመውጣት ስትል ትሁት ትመጣለች። ያን ጊዜ አይ እንሷ አይደለም የምትወጣው እኔ ነኝ መውጣት ያለብኝ አለች። ምንድን ነው የምትይው ትሁት? እኔ ባሁኑ እሷ እጇ የለበትም እኔ ነኝ መውጣት ያለብኝ እያለች ነው ትሁት። ሰውየዋ ደውሎ የሚያስፈራራት የሚከተላት በሄደችበት እየተከተለ ህይወቷን ሊያመሰቃቅለው ያሰበውን ሰው ፈርታ እሷ እጇ እንደሌለበት ሙሉ በሙሉ ትሁት አምናለች። ቲና ግን ከሰውየዋ ጋር ተደዋውላ አባባን ለመጉዳት የካሌብን ንብረት ለመካፈል ተዘጋጅታ የመጣችው ቲና ይሄው ሊያባርሩኝ ነው፣ ከቤት ከወጣው ምንድን ነው የምናደርገው? ሁሉ ነገር ይጋለጥብናል፣ ስለዚህ ምንም ማድረግ አንችልም፣ የለሁበትም፣ እኔን ጉድ አደረከኝ እያለች ትበሳጭበታለች። ታዲያ አንቺ የሆነ መላ ዘይደሽ አላደረግኩትም ብለሽ ማሳመን ያቅትሻል ወይ እያላት የነበረ ቢሆንም እሷ ግን ምርጫ እንደሌላት ነግራው ስለነበር ለትሁት ነግሮ ያስፈራራት ቲና እንዳትወጣበት ጭምር ስለሆነ ይህንን ለትሁት አሳምና ስለነበረ ቲና ትሁት እየተርገበገበች በፍጹም ቲና እዚህ ቤት አትወጣም፣ እኔ ነኝ ላስገድልህ የነበርኩት ብላ እውነቱን ዘረገፈች። ያን ጊዜ ምን ብሎ ካሌብም ደነገጠ። አባየም ሸንጎበቱን በመያዝ ደነገጠ። አንቺ ነሽ ልታስገድው የነበረው ብሎ ካሌብ ትሁትን ይጠይቃታል። አዎ እኔ ነኝ ብላ ትሁት
እንደምታስገድለውና ልታስገድለው እንደነበረ እየተናገረች እያለ የዛሬው ትዕይንት አበቃ። ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣዩን ዝግጅት እስከምናቀርብ የዛሬውን አበቃን። እናመሰግናለን። ጨጨሆ ዩቲዩብ